ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲያላችሁ እሙኝላችሁ አለ በሽስት ጉንዶል ማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቀብሎ ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በተትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሞት ያተረፋቸው 8 ቆነጃጀት ጉዳይ ነው። እነዚህ 8 ቆነጃጀት የትራምፕ ውሽሞች የሆኑ ሳይድ ቺኮች የሆኑ ምን እንደሆነ አልታወቀም። የሆነ ሆኖ የነዚህ 8 ሴቶች ጉዳይ የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ እንዴት እንቅልፍ ነሳው፣ እንዴትስ ከኢራን ጋር ለመደራደር ዋጋ ለመክፈል እንዴት ይህናል ሩቀት ሄዱ ብሎ ለሚጠይቅ ሰው መልሱ የአሜሪካ ሰላዮች ናቸው። እነዚህ 8 ሴቶች ትራምፕ እንደሚሉት አይነት የተቃዋሚ ሴቶች ሆነው ስለተቃወሙ ብቻ ኢራን በሶቆላት ወይም ደግሞ በሞት ፍርድ የምትፈርድባቸው ሳይሆን እነዚህ በደህንነት በሲአይኤ እና በሞሳድ የደህንነት ክንፍ ውስጥ የሚንቀሳቀሱ እጅግ በጣም አደገኛ ኢራንን ዋጋ ካስከፈሉ ሰዎች ውስጥ ጥቂቶች ናቸው። እንደምታውቁት ባለፈው ከዚህ በፊት በኢራን ምድር ላይ የተከሰተውን የተቃውሞ ሰልፍና ያ ሁሉ እልቂት የመሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው። ራሳቸው ነው ቃል በቃል የተናገሩት። በኢራን ላይ የተነሳውን ተቃውሞ ያስነሳሁትም የመራሁትም መሳሪያም ያቆበልኩትም እኔ ነኝ ብለዋል። ቃል በቃል ሰውየው አፉ ወንፊት ነው። ነገር ይዞ አይውልም አያሳድርም። ስለዚህ እንዴት ነው አሜሪካ ላይ ሆኖ ይሄንን በኢራን ላይ የተደረገ ተቃውሞን ሰልፍ አንድ ሰው ሊመራ የሚችለው? በመንፈስ በጸሎት በምንም ሊመራ አይችልም። ስለዚህ በሰማይ የጂፒኤስ የኢንተርኔት መረጃዎች አሉ፣ በምድር ደግሞ የሳተላይት ኢሜጆች አሉ፣ በምድር ደግሞ የሚንቀሳቀሱ ደህንነቶቻቸው አሉ። እነዚህ ደህንነቶቻቸው ጋር እየተገናኙ ነው በኢራን ላይ ያን የሚያክል ደም አፋሳሽ ተቃውሞ ሰልፍ። አያቶላ አሊ ሐሚኒ በወቅቱ ይሄ የአሜሪካ ስራ ነው፣ እኛ መረጃዎቻችን ደርሰዋል፣ ስለዚህ ዜጎቻችን ከዚህ ጉዳይ ተቆጠቡ፣ ያለበዛ የማያዳግም እርምጃ ነው የምንወስደው ብለው በእርግጥም የማያዳግም እርምጃ ከ30 ሺህ በላይ የሞቱበት ብዙ ዋጋ ያስከፈለ ተቃውሞ ሰልፍ ሳይሆን ጦርነት ማለት ይቻላል። ቃል በቃል ወደ አደገኛ ጦርነት ነው። ይህን ጦርነት ከፊቱ ነው የመሩ ያስተኮሱም ከፍተኛ እልቂት እንዲመጣ ብዙ ጥረት ያደረጉት። ይሄኛው ጦርነትም የመጣው በነገራችን ላይ ያ ስላልተሳካ ነው። የመጨረሻ እድላቸውን እስራኤልና አሜሪካ በዛ ተቃውሞ ሰልፍ ላይ ሞክረዋል፣ አልተሳካም። እንዳልተሳካና በዛ ተቃውሞ ላይ ቀላል የማይባል የደህንነት ሰዎቻቸው ተይዘዋል። ከሞሳድም ከአሜሪካ ከሲአይኤም ከሞሳድም ቀላል የማይባሉ የደህንነት አባሎቻቸው ታስረዋል እና ግማሹን በሱቅላት የጎደላቸው አሉ፣ ግማሹ የተለያየ መንገድ የተቀጣ አለ። አሁንም በእስር ቤት ተቀምጠው እየተጣራ ያሉ እነዚህ 8 ሴቶች ከተጣሩት የሲአይኤ እና የሞሳድ አባላቶች ውስጥ ናቸው ያሉት። ለዚህ ነው ትራምፕ እንቅልፍ ያጣው የተጨነቀው እባካቸው ብሎ ድርድር ውስጥ የገባበት ምክንያት ተራ ኢራናውያን ሴቶች ስለሆነ አይደለም። ሙና ታዲያ ስለ ኢራኖች የሚጨነቁ ከሆነ 80 ሚሊዮን ኢራናዊ የሚጠቀምበትን የመብራት ኃይል ሲያፈነዱ ይሄን ያህል ለምን አልሳሱም? የነዳጅ ማጣሪያ ሲያፈነዱ ለምን ይሄን ያህል አልሳሱም? ያ ትምህርት ቤት ውስጥ ሞቶ 60 ኢራናውያን ሲገደሉ ለምን የዚህን ያህል አልደነገጡም? አልሳሱም? ለወሬ ርዕስነት እንኳን አልበቃ። እንዴት እነዚህ 8 ቆነጃጀት በርግጥ ያሳሳሉ። እኔም በጉሌ አሳስተውኛል። ጫታ ግን ያውቃሉ። እውነት ትራምፕ እና ቢጤዎቹ ጭዌ ግን ያውቃሉ። እውነት በርግጥ የነዚህ 8 ችኮች ጉዳይ ለእኔ እንኳን ቢሰጠኝ ትራምፕ እኔ በቆላል እፎታው ነበር። ይሄ ጉዳይ በጣም ውስብስብ አልነበረ። እኔ ራስ በአንድ ስልክ ኢራን ደውዬ ለነዚህ 8 ቆነጃጀት ችኮች ሉቀቅ የሚል ቆጦን ያለ ትእዛዝ ሰጡቼ አስሉቀቅ ነበር። ዝም ብላችሁ ነው ነገርን ያው ሰበሰባችሁት እና እንደው ሁልጊዜ እንደምላችሁ የአሜሪካም ሆነ የእስራኤል እንደዚሁም የቻይና እና የራሻ እጅግ በጣም ግዙፍ የሚባለው ጡንቻቸው የስለላ አቅማቸው ነው። የስለላ አቅማቸው በተለይ ቻይናዎቹና ራሽያኖቹ በቃ እጹብ ድንቅ የሚያሰኝ በዚህ ረገድ ሞሳድም የእስራኤሉ ሞሳድም አጀብ የሚያሰኝ ብቃት ያለው ተቋም ነው። ሲአይኤም ከማንም የሚያንስ አይደለም። እና እኔ ያስቆኛል አንዳንድ ጊዜ ለምሳሌ ቬንዙዌላ ላይ በጣም የተራቀቀ ጮረራ ምናምን ብርሃን የሆነ ነገር ተጠቅመን ይዘን የወጣ ነው ማዱሮ ነው የሚል ይሄ ተረት ነው። ጥጦ የሚጠቡ ህፃናት እንኳን የማይሰሙ ህፃናት እንኳን የማይሰሙ ተራ ቡትቷ ማሳብ ነው። ምክንያቱም እንደዛ የሚባል መሳሪያ የለም። አሁን ባለፈ ፓይለቱን በኢራን ምድር ላይ ስናወጣው የሰው ልብ ትርታ ነው። እንደዛ አይደለም።
እንደዛ አይደለም። በፍጹም እንደዛ የሚባል መሳሪያ የለም። እንደዛ የሚባል መሳሪያ ቢኖር ለምን ፑቲንን አያወጡትም? ልክ ማዱሮን እንዳወጡት ለምን ፑቲንን አያወጡትም? ለምን የቻይናን መሪ ለምን የሰሜን ኮሪያ መሪ አያወጡትም? እና ይሄ ሁሉ ተረት ነው፣ የልጆች ተረት ነው። የማይመስል ዕቃ ነው። ውሃ የማይቋጥር ለሰሚው ግራ የሚያጋባ ተራ ቡትቷ ሞሬ ነው። እና አንድ ማለት የምፈልገው ነገር ምንድን ነው? በእርግጥም ኢራን ውስጥ ያሉ እነዚህ 8 ሴቶች በጣም የተራቀቀው የደህንነት መስመር ውስጥ ያሉ አደገኛ ሴቶች ናቸው። በኢራን ላይ ከመጡ ብዙ ጉዳቶች ውስጥ መካከል ውስጥ የነዚህ እጅ ይኖርበታል። ኢራኖቹ ሲያላግጡ ምንድን ነው ያሉት? ለእነዚህ 8 ሴቶች እንዲፈቱ የምትፈልጉ ከሆነ እናንተ ደግሞ ማዱሮን ፉቱልን፣ ኒኮላስ ማዱሮ። አዝናኝ ነው። የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮን ከፈታቸው እኛ ደግሞ እነዚህ 8 ሴቶች ፈተን እንልኩላችኋለን ነው ያሉት። እና እነዚህ 8 ሴቶች ከፍተኛ የመደራደሪያ ነጥብ እና ጉዳይ የሆነበት ምክንያት እናንተ በራሳችሁ መንገድ መፈተሽ አለባቸው። በራሳችሁ መንገድ መፈተሽ አለባቸው። እና ዝም ብሎ የሰሙትን በሙሉ እንደ ህፃናት እንደ ለቃቃ እንደመጫወት ህፃናት መዋጥ ተገቢ አይደለም። እና ማዱሮ ከተለቀቀ እነዚህ 8 ሴቶች እንለቃለን እስከ ማለት የተደረሰበት ምክንያት መፈተሽ መቻል አለበት። ሁልጊዜ እንደምላችሁ ምዕራባውያንም ይሁን አሜሪካንም ይሁን ራሽያና ቻይኖችም ይሁን በከፍተኛ ሁኔታ ከሚጠቀሙት ጡንቻቸው ውስጥ አንደኛው የደህንነት ክንፋቸው ነው። ሁለተኛ በህዝብ መካከል ያለ ክፍተት የብሔርም ይሁን የፖለቲካም ይሁን የጥቅምን ግጭት በመጠቀም ሀገራት እርስ በእርሳቸው ወደ ለየለት ፍልሚያ እንዲገቡና እንዲወድሙ የሚያደርጉበት መንገድ ሁለተኛ ጡንቻቸው ነው። ሶስተኛ ደግሞ አሻንጉሊት ፑፔት የሆኑ ዝም ብለው ዕቃቃ የሆኑ መሪዎችን በመጠቀም አገር እንድትፈርስ እና እንድትወድም ያደርጋሉ። እና ይሄ ትልቁ ጡንቻቸው እና በእርግጥም የቬንዙዌላ መሪ ኒኮላስ ማዱሮ ከአገሩ ላይ ተነቅሎ እንዲሄድ የተደረገበት ምክንያቱ የደህንነት ስራ ነው። ተነቅሎ እንዲሄድ ያደረገው በቬንዙዌላ ውስጥ ሰርጎ የገቡ የአሜሪካ የደህንነት ሰዎች በመከላከያ ውስጥ ገብተው ነበር። በደህንነት መዋቅር ውስጥ ገብተው ነበር። እስከ ቤተ መንግስቱ ድረስ ገብተው ነበር። ይሄ አቅማቸው አሁንም ቢያንስ በዓለማችን ካሉ 190 ሀገሮች ውስጥ 100 ሀገሮች ውስጥ ቤተ መንግስት ውስጥ አለ። የአሜሪካ ደህንነቶች፣ የእስራኤል ደህንነቶች፣ እንደዚሁም የቻይናም የራሽያም ደህንነቶች አሉ። በተለየ ሁኔታ የአሜሪካና የእስራኤል ደህንነቶች በዓለማችን ላይ ከሚገኙ 100 ሀገሮች ውስጥ 190 ሀገሮች ውስጥ ቢያንስ በመቶ ላይ ሰርጎ ገብተዋል። ይህንን በማንኛውም ሰዓት በማንኛውም ቀን በየትኛውም ሀገር ላይ ሊፈጽሙት የሚችሉ ናቸው እና አንቱ ተብለው ሊጠሩበት የሚችል ትልቁ ስራቸው የደህንነት ስራ ነው። ሁለተኛ ስራው በነዛ ደህንነቶቻቸው ተጠቅመው በየትኛውም ሀገር ውስጥ ያለውን ክፍተት በማጥናት በማየት በማጣራትና ያንን ወደ እሳት ወደ ጦርነት በመክተት ማፍረስ ነው። ልክ የመን ላይ እንዳለው አይነት ነገር ማለት ነው። ልክ ሶሪያ ላይ እንደነበረው አይነት ነገር ማለት፣ ልክ ሊቢያ ላይ እንዳለው አይነት ነገር ማለት፣ ልክ የአፍሪካ ህዝብ ተወጥሮ ተይዞበት ይኸውልህ በቃ ካለን ቁጥር ነው። አንዳንድ አለን መስል የለም ቀፎ ነው ያለ ቀፎ። አብዛኛው አፍሪካ ሀገር ቀፎ ባዶ ቀፎ ነው ያለ እና እነሱ ገብተው ውስጡን በሙሉ በደም ስራ የአፍሪካ እያንዳንዱ ሀገር እያንዳንዱ ህዝብ እያንዳንዱ ሀብቷ ደም ስራ ውስጥ ገብተው የሚቆጣጠሩ እነሱ ናቸው። አንተ ሌላ ታወራለህ። ትግራይ ላይ ይሄ ሁሉ እልቂት መተከው እነሱ ጎን ለጎን ወርቅ በሲ ነው እየሸጡ እኮ ነው። ወርቅ በሲ ነው። በዚህ ሁሉ ጉስቅልና ውስጥ ባለችው ትግራይ ላይ እንኳን የነሱ የደህንነት የስለላ አቅማቸው ከትግራይ እስከ ስዊዘርላንድ የደረሰ እኮ ነው። ይህን ማን ያምናል? ስለዚህ እነዚህ 8 ቆነጃጀት ጉዳይ እኔም ሰሞኑን ሲያቃዠኝ የነበረ ጉዳይ ነው። ይሄም የኔም ጉዳይ፣ እናንተም እንደ ጉዳያችሁ ያዙት። በጣም አስቂኝና ከሁሉ በላይ ያሰቀኝ ኢራኖቹ ኒኮላስ ማዱሮን ከፈታችሁት እኛ 8 ሴቶች እንፈታለን ነው። ትራምፕ እንኳን ለአንድ ኒኮላስ ማዱሮ ቆርተ ሌላም ካለ ለምን አጭዱት አለቅም ነው የሚለው። ምክንያቱም የቬንዙዌላ ጉዳይ ከሰማይ የዘነበ የወርቅ ዝናብ ነው፣ የወርቅ መና ነው። ተዝቆ የማያል ከዓለም ቁጥር 1 ነዳጅ እኮ ነው የተዘረፈ። እኔ ጌታ የልጄ ጭቃቃ የሚመስለው ብዙ ሰው አለ። ከዓለም ቁጥር 1 የነዳጅ ሀብት ያላት አገር ነው ያንበረከኩትና
ይሄ በጣም የሚያስደንቅ ጉዳይ ነው። ይሄን ሀሳብ ነው። ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ።